ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ የሞመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገር ውስጥ ጉዳዮች ላይ ሰፊ ትኩረት ያገኙ 6 አበይት ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን አሜሪካና እስራኤል በኢራን በሚገኙ ከ12000 በላይ ወታደራዊ ኢላማዎች ላይ ያደረሱትን መጠነ ሰፊ ውድመትና የኢራን ምስጢራዊ የሚሳኤል ከተሞች ዕጣ ፈንታ እንመለከታለን። በመቀጠል ፕሬዝዳንት ትራምፕ አንድ ስልጣኔ ዛሬ ሊጠፋ ይችላል በሚል የሰነዘሩት አስደንጋጭ ዛቻና የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ጣልቃ በመግባት ያስመዘገቡትን የ2 ሳምንት የተኩስ አቁም ስምምነት የምንዳስሰው ይሆናል። እንዲሁም በኢስታንቡል የእስራኤል ቆንስላ አቅራቢያ የተከፈተውን ድንገተኛ ተኩስና በደቡብ ሊባኖስ እስራኤል እየተከተለችው ያለውን የአፈር ማቃጠል ስልታዊ ወረራ በጥልቀት እንመለከታለን። ከዚህም በተጨማሪም ለኢራን ኢኮኖሚ የደም ስር ስለሆነችው ስለ ካሪክ ደሴትና በቴሄራን ዩኒቨርሲቲዎች ላይ የተፈጸሙ ጥቃቶችን የምንቃኝ ሲሆን በኢራቅ በታጣቂዎች የታገተችውን አሜሪካዊት ጋዜጠኛ እና የተለቀቀችበትን ሁኔታ የምንዳስሰው ይሆናል። በመጨረሻም 120 ሚሊዮን ሕዝብ ያላት ኢትዮጵያን ያገለለ የቀይ ባህር አስተዳደር ለቀጠናው ሰላም እንደማይበጅና የሀገራችን የባህር በር ባለቤትነት ጥያቄ አስፈላጊነት ላይ ያቀረበውን አዲስ የምሁራን ትንተና በዝርዝር እንመለከታለን። መረጃዎችን ወደ እናንተ የማደርሰው እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገር ውስጥ ዜናዎችን የምናቀርብበት ሞመንት የዩቲዩብ ቻናላችን ነው። ሁልጊዜ እንደምንለው ከተለያዩ ታማኝ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አበይት ጉዳይ ስንመጣ በአሜሪካና እስራኤል ጥምር ጦር በኢራን ምድር ላይ የተከፈተው የአየር ጥቃት አሁንም ቀጥሏል። እንደ አሜሪካ መከላከያ ሚኒስቴር መግለጫ ከሆነ ባለፉት ቀናት ብቻ ከ12000 በላይ ወታደራዊ ኢላማዎች እንዲወድሙ ተደርጓል። አሜሪካ የኢራንን የሚሳኤል የመተኮስ አቅም 90% ቀንሽ ያለው ብትልም አዳዲስ መረጃዎች ግን ሌላ እውነታ እያሳዩ ይገኛሉ። ኢራን የሚሳኤል ከተሞች በማለት የምታወራቸውና ከባድ አለት ስር የተገነቡት የምድር ስር ምሽጎች አሁንም ለጥቃቱ ትልቅ ፈተና ሆነዋል። አሜሪካ እነዚህን ምሽጎችን በልዩ ቦምቦች ለመዝጋት ብትሞክርም ኢራን ግን ተንቀሳቃሽ የሚሳኤል ማስወንጨፊያዎችን በመጠቀም ጥቃቷን መቀጠሏ ተነግሯል። ይሄ ሁኔታ ጦርነቱ ወደማይታወቅ የሽምቅ ውጊያ ደረጃ እየተሸጋገረ መሆኑን ያሳያል። ወደ ሁለተኛው ነጥባችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በትሩዝ ሶሻል ገጻቸው ላይ እጅግ አነጋጋሪ መልእክት አስፍረዋል። ዛሬ ሌሊት ሙሉ ስልጣኔ ሊጠፋ ይችላል፣ ይሄ እንዲሆን ባልፈልግም ሊከሰት ግን ይችላል በሚል የሰነዘሩት ማስጠንቀቂያ ዓለምን እጅጉን አስደንግጧል። ሆኖም ግን የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ባደረጉት ከፍተኛ የዲፕሎማሲ ጥረት ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ መደረሱ ታውቋል። ትራምፕ በሰጡት አዲስ መግለጫ የፓኪስታንን ጥያቄ በመቀበልና ኢራን የሆርሙዝ ወሽመጥ በፍጥነት ለመክፈት መስማማቷን ተከትሎ ለ14 ቀናት ጥቃቱ እንዲቆም ትዕዛዛቸውን አስተላልፈዋል። ይሄ ስምምነት ለጊዜው ቢሆንም ዓለምን ከከፋ ጥፋት የታደገ ይመስላል። ቀጥለን በቱርክና በሊባኖስ ያለውን ሁኔታ እንመለከታለን። በቱርክ መዲና ኢስታንቡል በሚገኘው የእስራኤል ቆንስላ አቅራቢያ በ3 ታጣቂዎች የተከፈተ ተኩስ ከፍተኛ ድንጋጤ ፈጥሯል። በጥቃቱ 2 ፖሊሶች ሲቆስሉ 3ቱ አጥቂዎቹ መገደላቸው ተረጋግጧል። በሌላ በኩል በደቡብ ሊባኖስ እስራኤል የአፈር ማቃጠል ወይም ስኮችድ ኤርዝ የተባለውን ስልታዊ እርምጃ እየተገበረች ትገኛለች። እንደ አልጀዚራ ዘገባ ከሆነ የእስራኤል ጦር በድንበር አካባቢ የሚገኙ መንደሮችና ቤቶችን ሙሉ በሙሉ በማፈንዳት ነዋሪዎች ዳግም እንዳይመለሱ እያደረገ ይገኛል። ይህ እርምጃ ሰብአዊ ቀውስ እያስከተለ ሲሆን ሂዝቦላ በበኩሉ ወደ ሰሜን እስራኤል የሚያደርሰውን የሚሳኤል ጥቃት አላቋረጠም። ወደ አራተኛው ነጥባችን ስንመጣ የኢራን የነዳጅ ንግድ 90% የሚከናወንባት የካሪክ ደሴት የአሜሪካ ዋና ኢላማ ሆና ሰንብታለች። በደሴቲቱ ላይ ከ50 በላይ ኢላማዎች መመታታቸውን የዌል ስትሪት ጆርናል ዘግቧል። ከዚህም በተጨማሪም በቴህራን የሚገኘው ታዋቂው የሸሪፍ ዩኒቨርሲቲ እና የሰው ሰራሽ አስተውሎቶች የመረጃ ማዕከላት ጥቃት ደርሶባቸዋል። ኢራን ሳይንስ በአእምሯችን ውስጥ ስለሆነ ሊጠፋ አይችልም ስትል ምላሽ የሰጠች ቢሆንም የመሠረተ ልማት ውድመት ግን ከፍተኛ መሆኑ ተገልጿል።
በኢራቅ የነበረውን ውጥረት ወዳረገበው ዜና ስንመጣ ከሳምንት በፊት በባግዳድ የታገተችው አሜሪካዊት ጋዜጠኛ ሺልከት ልሰን መለቀቋ ተሰምቷል። በኢራቅ የሚገኘው የካታብ ሂዝቦላ ታጣቂ ቡድን ጋዜጠኛዋን የለቀቃት የኢራቅ ጠቅላይ ሚኒስትር ጥያቄ በማክበር እንደሆነም ገልጿል። ሆኖም ጋዜጠኛዋ በአስቸኳይ ሀገሪቱን ለቃ እንድትወጣና ድርጊቱ ለሁለተኛ ጊዜ እንዳይደገም አስጠንቅቋል። ይህ ክስተት በኢራቅ የሚገኙ የአሜሪካ ጋዜጠኞችና ተቋማት ምን ያህል ለስጋት የተጋለጡ መሆናቸውን በድጋሚ አሳይቷል። ወደ መጨረሻውና ወደ ሀገራዊ ጉዳያችን ስንመለስ በቅርቡ በአዲስ አበባ በተካሄደው የውይይት መድረክ የቀይ ባህርና የኤደን ባህረ ሰላጤ አስተዳደር ጉዳይ በሰፊው ተመክሮበታል። በመድረኩ ላይ የቀረቡ ምሁራን የፖሊሲ አውጪዎች እንደገለጹት 120 ሚሊዮን ሕዝብ ያላትና የቀጠናውን ትልቅ የኢኮኖሚና የደህንነት ሚና የምትጫወተው ኢትዮጵያ ያገለለ ማንኛውም የቀይ ባህር ስምምነት ዘላቂ ሰላም ሊያመጣ አይችልም ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የህልውናና የቀጠናዊ መረጋጋት ጉዳይ መሆኑ ተደጋግሞ ተገልጿል። ኢትዮጵያ በቀይ ባህር ጉዳይ ምንም ተሳትፎ አለመኖሩ ለህገወጥ ዝውውርና ለጸጥታ ስጋት በር እንደሚከፍትም ተመላክቷል። እኛም እንደ ሀገር ይሄ የባህር በር ጥያቄ በሰላማዊ በአካታች መንገድ ምላሽ አግኝቶ ለቀጠናው ብልጽግና መሰረት እንዲሆን እንመኛለን። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን 6 አበይት ጉዳዮችን ዳሰናል። ዓለም አቀፍ ውጥረት ለጊዜው በተኩስ አቁም ረገብ ብልም ዘላቂ ሰላም እንዲመጣ ግን ብዙ ስራዎች ይቀራሉ። እናንተስ ፕሬዝዳንት ትራምፕ ስለሰነዘሩት የስልጣኔ ሞት ዛቻና ስለ ኢትዮጵያ የባህር በር ጥያቄ ምን ትላላችሁ? ሐሳባችሁን ከታች በኮመንት አጋሩን። መረጃዎችን ከወደዳችሁ ቪዲዮን ላይክ በማድረግና ለሌሎች በማጋራት ድጋፋችሁን ግለጹልን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።